ثم بعثنا من بعدهم موسى وهارون إلى فرعون وملئه بآياتنا ቀደም ሲል ከተጠቀሱት ነብያቶች በኋላ ደግሞ በማስከተል ማለትም ነብዩላህ ኑህን ልኬ ከዛ ደግሞ የተለያዩ መልእክተኞች እንዲከተሉት አድርጌያለሁ ሲል እነ ሁድ እነ ሷሊህ እነ ኢብራሂም እነ ሉጥን የመሳሰሉትን ነው በጥቅሉ ያስቀመጣቸው ማለት ነው። ከዛ ፈቅ ብሎ መጣና በጣም ታዋቂና ዝነኛ የነበሩት ነብዩላህ ሙሳና ሃሩን በግልጽ እንደገና የብቻቸው ያወጣላቸው ነው ማለት ነው በጥቅል ማለፉን ትቶ እና ከነዛ ካለፉት ነብያቶች በማስከተል ሙሳንና ሃሩንን ወንድማማቾችን በጣም ራላክናቸው ወዴት ኢላ ፍርዓውና ወደ አምባገነኑ ወደ ፍርዓውን ወመለኢሂ አብረው ወደ ነበሩ ሹማምንትና ባለስልጣናትን ጭምር የአያቲና ነብይ መሆናቸውን የሚያረጋግጡ ሙዕጂዛዎች አጅዘን ወይም ደግሞ የተለያዩ መለኮታዊ መመሪያዎችን አስጨብጠን ወደ እነዚህ ጅሃቶች ላክናቸው ሙሳና ሃሩንን ነው ፈስተክበሩ እና ፍርዓውንና አብረውት የነበሩት ሹማምንቶች በእነ ሙሳ በኩል የመጣላቸውን መልእክትና መመሪያ ከመቀበልና ከመከተል ኮሩ ወካኑ ቀውመን ሙጅሪሚን በጣም ጠማማ የሆኑ ህዝቦች ነበሩና ይላል። እነሱ እንግዲህ ከመካዱም ከማጋራቱም አልፈው እንዳውም ፍርዓውን እኔው ራሴ ጌታ ነኝ ወደሚለው አቅጣጫ እያመራ ስለነበረ በዛው ከነ ሙሳ ያመጡት መልእክት ሊዋጥላቸውና ፈተውም ሊቀበሉት አልፈለጉም ማለት ነው። ምክንያቱም ጠማማዎች በመሆናቸው በጥሜት ብዙ ጊዜ የገፋ ሰው ከዛ ተስሰቱ መመለስ ያዳግተዋልና የሚቀመሱ ሆነው አልተገኙም። ፈለማ جاءهم الحق من عندنا እና ከኛ የሆነ እውነት በእነዚህ በሁለት ነብያቶች አማካይነት ሲመጣላቸው ጊዜ ያው እናንተ ጌቶች አይደላችሁም ሰማይንና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች የፈጠረ ኃያልና ጥበበኛ የሆነ ጌታ አለ እሱን ማወቅና በሱ ፍቃድ መገዛት አለባችሁ የሚለው ቁም ነገር ከኛ ሲደርሳቸው ጊዜ ቃሉ የጊዜ ነብዮችን ስም ለማጥፋትና ተቀባይነት ለማሳጣት ምን አሉ ኢነ ሃዛ ለሲሕሩ ሙቢን የሙሳና ሃሩን የሚናገሩት ነገር ግልጽ የሆነ ሟርትና አስማት ነው። እነሱ ያው በምስጥር ወደ ጎረቤት ሀገር ሂደው ሲህር ተምረው መጥተው ህዝቦችን የሚያደነዝዝና የሚያወናብር ነገር እውነት አስመስለው እየነገሩን ነው እንጂ ይሄ እነሱ እንደሚሉት ነብይ ሆነው ሳይሆን ሲህር ነው አምጥተው ህዝባችንን አደንግዘው ወደ ስህተት ሊያመሩት የሚሞክሩት በማለት ተቿቸው እንደተለመደው ማለት ነው። ይህ ጊዜ ሪሳላቸውን እንግዲህ ነብዩላህ ሙሳ ሲህር ነው ተብሎ እና ትርጉም ሲሰጥባቸው በጣም ተሰማቸው። እነሱ መቀበላቸው ቢቀር ሌላው ተራው ህዝብ እንኳን እንዳይጠቀም ስም አጠፉና ለመከራከርና ይሄ ነገር ሲህር ለዓለመሆኑ ለማረጋገጥ ቆርጠው ተነሱ ማለት ነው። ቃለ ሙሳ አተቁሉነ ሊልሐቅ እንዲህ አይነት ቁልጭ ያለውን እውነትና ቁም ነገር ሲህር ነው ብላችሁ ስሙን ታጠፋላችሁ እንዴ አሏቸው። ለማጃአኩም ይመጣላችሁ ጊዜ የአላህን መመሪያ እንዳውም ጥሩ ጠቃሚ ነገር ነው ብላችሁ መቀበል ሲገባችሁ ሌሎች እንኳን እንዳይቀበሉና እንዳይከተሉት ስሙን ታጠፋላችሁና ሲህር ነው ብላችሁ ታበላሹብኛላችሁን አሏቸው። አሲሩን ሃዛ ለመሆኑ አሁን ይሄ የምናገረውና የማስተምረው ነገር ሲህር ነው? ምኑ ላይ ነው ሲህርነቱ? ሲያስረዱኛል። ወላ ይፍሊሑ ሳሂሩን እና ሳሂሮች ደግሞ ምንጊዜም አይቀናቸውም። ይልቁንስ ስለ ሲህርና ስለ ሳሂር እኔ አውቃለሁኝ ምን ውጤት እንደሚያመጣ። ሳሂር ማለት አወናባጅ ነው፣ በአላህ እና በፍጥረታት መካከል ገብቶ የሚያዘባርቅ ህገወጥ ሰው ነው። ሳሂሮች ደግሞ ለጊዜው እንኳን ቢያስመስሉና ቢያታልሉ ዙረው እዚህ ዱንያም ላይ ሆነ በመጨረሻው ዓለም አላህ Subhanahu Wa Ta'ala አይወድቁ ውድቀት የሚያወድቃቸው ከንቱዎች ናቸው እንጂ የሚቀናቸውና የሚሳካላቸው እንዳልሆኑ አውቃለሁ። ታዲያ እኔ እነሱን ሆናለሁኝ እንዴት ሲህር ነው ትላላችሁ የኔን መልእክት በማለት ተከራከሯቸው ማለት ነው። ቃሉ አጂተና ሊተልፊተና አማ ወጀድና አለይሂ አባአና አንተ አባቶቻችንና ቅድመ አያቶቻችንን
ያገኘንበትንና ያወረሱንን እምነትና አምልኮት ልታፈናቅለን ነው እንደመጣህብን ታዲያ አሉ። እኛ ያው አባቶቻችን የወረስነው እምነት አለን። ያንን እምነታችንን ትተን ከዛ ተፈናቅለን እንደገና አንተ አዲስ ባመጣው ዘይቤ እንድንገባና እንድንወናበድ ትኩረታችንን ወደዛ ለመሳብ ነው አይደለም ትጣጣረው። ወተኩነ ለኩም الكبرياء في الارض እና በዚህ በሃይማኖት አጣባችሁ አንተና ወንድምህ በዚህ ሀገር ላይ ክብርና ግርማ ሞገስ ልትጎናጸፉ እኛን አውድቃችሁ ካፊሮች ናችሁ ብላችሁ እናንተ እንደገና በአዲስ ዘይቤ ነብይ ነን ብላችሁ ስልጣን ላይ ልትወጡና የሀገሪቱን ክብርና ልዕልና ልትቀዳጁ እንዳሰባችሁ ተደርሶባችኋል ተባሉ ማለት ነው። ወማ ነህኑ ለኩም ቢሙእሚኒን። ስለዚህ እኛ ለእናንተ ነብይ ነን ብላችሁ 10 ጊዜ ብትሰብኩና ሴራችሁን ብትዘረዝሩ ጭራሽ የምናምንላችሁ አይደለንም በማለት አቋማቸውን ግልጽ አደረጉ ማለት ነው። ወቃለ ፍርዓውን ቱኒ ቢኩል ሳህር ዓሊም እና ፍርዓውን ወዳውኑ ይኸው ይዘውት የመጡት ሲህር ነው ስለተባለ እንግዳውማ ሳህሮች ከሆኑ በሀገሪቱ ውስጥ የሚገኙትን የሲህር ባለሙያዎችና ሊቃውንቶች አሰባስባችሁ አምጡልኝ በማለት ትእዛዝ ሰጠ ማለት ነው። እንደውም እኛ እሱ ጋር መወዳደር የወረዳ ወርደን ክብራችን ይነካል። ስለዚህ ይሄ ያንዲ ተራ ጠንቋይና የሟርተኛ ሙያ ስለሆነ በየመንደሩ ያሉትን ሟርተኞችና አስማተኞች ሰብስባችሁ አምጡና እናወዳድራቸው አለ ማለት ነው። እና ቢኩል ሳህርን ዓሊም ማለት በሲህር በዚህ በሟርትና በአስማት ሙያ የተካኑና የሰለጠኑ የሆኑትን ሰዎች አሰባስባችሁ አምጡና እነሱ ጋራ ይፋጠጡና ይከራከሩ። እኛ በምን አሳራችን የወረዳ ወርደን እነሱ ጋራ ምን ይጨማለቀው ማለት ነው። በዚህ መሰረት እንግዲህ በዛ በግዛቱ ውስጥ ያሉትን የሲህር ባለሙያዎች ሁሉ በየክፍላት ሀገሩ ተሰባስበው እንዲመጡ አደረገ ማለት ነው። ፈለማ ጃአ ሰሐረቱ እነዚህ የሲህር ወይም የሟርት ባለሙያዎች ተሰባስበው ለውድድር ተጋብዘው ሲመጡ ጊዜ ቃለ ለሁም ሙሳ እንደቀረቡ ገና ነብዩላህ ሙሳ እንዳሏቸው አልቁ ማ አንቱም ሙልቁን በሉ እናንተ እኛን ለመወዳደር ተፈልጋችሁ ከመጣችሁ እኛን የምትችሉ ከሆነ ለውድድር የምትጠቀሙበትን ነገር ጣሉ እና እስቲ ታይላችሁ አሏቸው። ያው ነብዮች በሁሉም ነገር እንግዲህ ንቁና ብቁ ስለሆኑ በፕሮፓጋንዳውም ደረጃ የበታችነትን ላለማሳየት እንደማይፈሩ ደረታቸውን ነፍተው በሉ እንግዲህ እኛ ልትወዳደሩ ከመጣችሁ የምታረጉትን አድርጉ፣ በምትፈልጉት መንገድ ቅረቡ፣ እኔ አጠፋውን ለመስጠትና ለማክሸፍ ዝግጁ ነኝ አሏቸው ማለት ነው። ይህች አሉና እነሱ እንግዲህ ለውድድር መጀመሪያ ምንድነው ሙዕጂዛ የሚለው ብለው አጥንተው ነበረ። እባብ ብትሩ እባብ ይሆንለታል፣ እንደገና እጁ ይበራለታል ተብሎ ተነግሯቸው ነበረ። በተለይ በጣም አደገኛ የነበረው የብትሩ ጉዳይ ስለነበረ በዛ ነገር ነበር ትኩረት ሰጥተው የተዘጋጁት እነሱ እና በብዙ አጋሰስ የተጫነ ጥቅል ገመድ ነው ይዘው የመጡት። ያንን ገመዳቸውን ትልቅ ሜዳ ላይ እንደዚህ እየፈቱ ነሰነሱ፣ እንደ ጉዝጓዝ አመሳቀሉ። ከዛ በኋላ ፊት የመሰለ ነገር ቀላጭ ነገር ረጩት በአፍላ ጠራራ እና ያ ሙቀት በሚነካው ጊዜ የከረረው ገመድ እንደገና እየለዘበ እንደዚህ ይጠማዘዝና ይንቀሳቀስ ጀመረ። ህይወት ያለው መሰለ ባመስሎ በዛ በሜዳ ሙሉ ያለው ገመድ ፊቱ እንግዲህ እንደ ካትራም ጥቁር ነው። መልኩንም ቀየረው፣ ማብለጭለጭም ጀመረ። እንደገና ደግሞ ሲያረጥበው መንቀሳቀስ ሲጀምር ጊዜ በቀጥታ ያ መስኩ እባብ የተሞላ መስሎ ታየ ማለት ነው። በሌላው ቦታ ወጃኦ ቢሲህሪን ዐዚም እንደሚለው አላህም ራሱ አርንቆታል። ሲህር ሆኖ ነው እንጂ የከሸፈው ቀላል ሙከራ አልነበረም ማለት ነው። ፈለማ አልቀው ያለው ውድድር ያሰቡና የተዘጋጁበትን ነገር ሲያቀርቡና ሲጥሉት ጊዜ ቃለ ሙሳ ማጅቱን ቢሲህሩ እንግዲህ እናንተ ያመጣችሁት ነገር ይሄ እርግጥ ሲህር ነው አሏቸው። ማለትም እኔን ሳሂር ብላችሁ ያው እናንተ እኔን ልትወዳደሩ ነው የመጣችሁት። እኔ ሲህር አይደለም ይዤ የመጣሁት። ይልቁንስ ሲህር ከፈለጋችሁ ትክክለኛውን ሲህር አሁን እናንተ አመጣችሁት። ይሄ ሲህር ነው፣ እኔም አምንበታለሁ ሲህር መሆኑን። ግን እኔ የምሰጠው አጠፋ ሲህር ሳይሆን ሙዕጂዛ ነውና መጀመሪያ ይሄንን ወቁ።
ሲህር የፈለገውን ያህል ቢቆለል በመጨረሻ ግን ሙዕጂዛ ሲመጣ መቋቋም እንደማይችል ትገነዘቡ ዘንዳ መጀመሪያ የሲህር መሆኑን እናረጋግጣሉ ማለት ነው። ኢነላህ ሰዩብጢሉሁ ይህንን ደግሞ እኔን ለማስደናቀፍ ያመጣችሁትን የሟርትና የአስማት ኮተታችሁን አላህ ሳያከሽፈው እንደማይቀር ነው። ኢነላህ ላ ዩስሊሁ ዐመለል ሙፍሲዲን አላህ ያጥፊዎችና ያበላሽዎችን ተግባር አያቃናውምና ለጊዜው እንኳን ትልቅ ዝግጅት ቢመስልና ትኩረትን ቢስብም ከትንሽ ጊዜ በኋላ ይህን ሁሉ ጥረታችሁን ከንቱ አድርጎ እንደሚያመክነው የኔ ጌታ አላህ አልጠራጠርም አሏቸው ማለት ነው። ወይሕቁላሁ አልሐቀ ቢከሊማቲሂ እና በውሳኔ ቃሉ ወይም በማስረጃው እውነትን በእግሯ ያቆማታል ዛሬ አሉ። ወለው ከሪሀል ሙጅሪሙን ጠማማዎቹ ሁሉ የኔን ድል መቀዳጀትና የእውነትን ማሸነፍ ቢጠሉና ቢንገሸገሹም እንኳን አላህ Subhanahu Wa Ta'ala ውሸትን አክሽፎ ዛሬ እውነትን እንደሚያቋቁማት አልጠራጠርም አሉ ማለት ነው። እና በዛ መሰረት እሳቸው ያቺ የሙዕጂዛ ዘንጋቸውን ጥለው እንዳለ ያን ሁሉ ገመድ ሰብስባ እንዲትውጥና እንዲሸነፉ ተደረገ ማለት ነው። ፈማ አመነ ሊሙሳ ኢላ ذرية من قومه እና ከወገኖቻቸው ገና አዲስና ለጋ የሆኑ ትውልዶች እንጂ ለሙሳ አላመኑላቸውም ይላል። እንግዲህ በዛ በከተማ ውስጥ ሁለት አይነት ህዝቦች ነበሩ በዛው። አንደኛ አቅባጥ የሚባሉት የዛው የሀገሩ ተወላጅ የፊራውን ዘሮች ማለት ነው። ሁለተኛ ደግሞ ከጎረቤት ሀገር ፈልሰው የመጡት ከፈለስጢን አካባቢ እስራኤሎቹ የነብዩላህ ሙሳ ስጋ ዘመዶችና ቤተሰቦች ማለት ነው። እና እነዚህ እንግዲህ ስደተኞቹ በነዛ በአጥባጦቹ ተጨቁነውና ተረግጠው ነበር የሚኖሩ። አሁን እነዚያ ለዘመናት ተረግጠውና ተጨቁነው የቆዩት ትልልቆቹ በእድሜ የገፉት ነብዩላህ ሙሳን ለመቀበልና ለመተባበር አልቻሉም። ምክንያቱም በጭቆና ብዙ ዘመን ያሳለፈ ሰው የበታችነት ስለሚሰማው ጥላቴን አንድ ነገር ተቃውሞ ካሳየሁኝ ወዳውኑ ያጠፋኛል ብሎ በመፍራት በቀላሉ ነፃ የሚያወጣው ኃይል እንኳን ቢመጣ ለመደገፍና ለመተባበር አይችልም ማለት ነው። ግን ከነዛ የሚወጣ አዲስ ትውልድ የአባቶቹንና የአያቶቹን ታሪክ በሚገባ ታስረዱት ትኩሱ ትውልድ ለመቀየርና አቋሙን ለማስተካከል ይችላል። ስለዚህ ነብዩላህ ሙሳ ሲመጡም በእድሜ የገፉት ሳይሆኑ አዲሱ ትውልድ ነው የደገፋቸውና ከጎናቸው የቆመላቸው ማለት ነው። እነዛ ቀደም ሲል የነበሩት ትልልቆቹ ግን ሊያምኑላቸውና ሊረዷቸው ያልቻሉት ለምንድን ነው? አላፎፊ ሚን ፍርዓውን ወመለኢም ፍርዓውንና አብረውት የነበሩት ሹማምንቶችና ባለስልጣናቶችን ከመፍራት የተነሳ እነሱ እንግዲህ ቁንስቅል የሚያሳጣ ግፍና በደል ይፈጽሙባቸው ስለነበረ አሁን ደግሞ ከሙሳ ጋር ተባብረዋል ተብሎ ከተነገረባቸው እንደሚያጠፏቸው በመፍራት ልባቸው እንኳን ቢመኝም ለማመንና ነብዩ ሙሳና ሃሩንን ለመተባበር አልቻሉም ማለት ነው። አይፍቲነውም እና ፍርዓውን ይህን ሰውዬ የተቀበልን እንደሆነ ፈተና ላይ ይጥለናል፣ መከራ ያደርስብናል ብለው በመፍራት ብዙ ጊዜ ያው የጭቆና ሰለባ በመሆናቸው የባሰ ችግር ላይ እንወድቃለን ብለው ሊያምኑላቸው አልቻሉም ማለት ነው። እና እንዴት ነብይን ያህል ነገር ያውን ከአንድ ሁለት ነብይ ተልቆ ከወገኖቻቸው እንደገና ጥላትን ፈርተው እነሱን ከመቀበልና ከመተባበሩ ወደ ኋላ እንዴት አሉ ልትሉ ትችላላችሁ። ያልተያዘ ሰው ግልግል ያቃል እንዴ እና ፍርዓውንን ባታውቁት ነው እንዴ የምትሉት ሰዎች። ወኢነ ፍርዓውን የሚባለው እኮ ባለስልጣን በዛ ወቅት ለዓሊም ፊል አርዲ በዛች ሀገር ላይ በጣም የገነነ ከባድ አምባገነን ሰው ነበረ፣ ርህራሄ የለውም ማለት ነው። ወኢነሁ ለሚነል ሙስሪፊን እሱ ደግሞ በጣም ድንበር ያለፈ ሰብአዊ ርህራሄ የሌለው አረመኔ የነበረና የሱ ቅጣት እውነትን ሊፈራ የሚገባው ነገር ነበር። እናንተ ግን በታሪክ አሁን ስለምትሰሙት አንድ አምባገነን እንትን ቢል ከወገኔ ነፃ የሚያወጣይ ከመጣ ለምን አልቀበለውም ትላለህ? ፍርዓውንን ያላወቀ ነው እንዴ የሚለው? ፍርዓውን አንደኛ ከርሱ በላይ የማንንም ሐሳብ የማይቀበል ሐሳበ ግትር፣ ሁለተኛ ደግሞ ጥላቶቹ ላይ የሚፈጽመው በደልና ጥቃት እንደወሰንና ገደብ የሌለው
ሰው ያደርገዋል ተብሎ የማይታሰብ የሆነ ነገር የሚፈጽም አውሬ ነገር ከመሆኑ የተነሳ ነው እነሱን እንዳያምኑ ያደረጋቸው ይላል። የአዲሱ ትውልድ ግን ስለሱ ጥቃት ታሪክ እንኳን ቢነገረው በአካሉ ላይ ብዙ የደረሰና ያየው ነገር ስለሌለ እንደዚህ ሆኖ እንግዲህ ተመቀጠል የፈለገ ይሁንና አንድ ለውጥ መምጣት አለበት ብሎ ቆርጦ ተነሳና ነብዩ ጋር አፈረ ማለት ነው። ወቃለ ሙሳ እና ነብዩላህ ሙሳ ይሄንን እንግዲህ የሰውየውን ያለውን ተፈሪነት ኡመቶቻቸው ላይ ተጽዕኖ እንዳያሳድርባቸው በመስጋት ምን አሉ መመሪያ ሲሰጡ ያቀው እናንተ ወገኖች ኢንኩንቱም አመንቱም ቢላህ እንግዲህ አሁን በቃላችሁ እንደተናገራችሁት በኔ ጌታ በአላህ አምናችሁ ከሆነ ፈአለይሂ ተወከሉ በዚህ በእምነታችሁ ሳቢያ ፊርዓውን ያጠቃናል ብላችሁ እንደገና እንዳታወላውሉ በእርሱ ብቻ ተመኩ በአላህ አንዴ አላህን ተቀበለናል የመጣው ይምጣ አላህ ነው የሚረዳን ብላችሁ በጠንካራ እምነት መጋፈጥ መቻል አለባችሁ እንጂ አለበለዚያ ፊርዓውን ሲሰማ ምን ያረጋናል ብላችሁ የምታወላውሉ ከሆናችሁ በሁለት ያጣ እንደምትሆኑ ነውና ተጠንቀቁ አቋማችሁን አስተካክሉ ብለው መከሩ። ኢንኩንቱም ሙስሊሚን እንዳላችሁት ሙስሊሞች ለአላህ ፍቃድ እየሰጣችሁ ታማኞች ከሆናችሁ የገባችሁለትና ያመናችሁለት ጌታ ስለሚደግፋችሁ በሱ ብቻ ተማመኑና ተመኩ። ይህ ከሆነ ደግሞ አላህ የማታ ማታ ዲሉን ለኛ እንደሚሰጠን አልጠራጠርም በማለት እምነታቸውን እንዲያጠናክሩ መመሪያ ሰጧቸው ማለት ነው። እና ሰዎችም አላህ ነስር ሽቶላቸዋልና ይህንን የነብይ መመሪያ በማክበርና በመቀበል ፈቃሉ አለላህ ተወከልና አሉ። እንዳልከውም ባመንበት ጌታ በአላህ ተመክተናል በሱ እንተማመናለን። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ጌታችን ሆይ ለነዚህ ግፈኞችና በደለኞች ለሆኑ ህዝቦች ፈተና እንዳታደርገን አሁን እነሱ እኛን ለማጥቃት የቻሉ እንደሆነ ባንተ አምነናል ካልን በኋላ ይኸው ያመኑበት ጌታ ለምን አላዳናቸውም እውነት ከሆነ ለምን አልደረሰላቸውም እያሉ ለኩፍራቸው እንዳውም እንደማስረጃ ይሆናል እኛ መጠቃት። ስለዚህ በእኛ ላይ ጥቃታቸውን ለመፈጸም መቻላቸው እኛን መጉዳቱ ብቻ ሳይሆን እነሱ ያሉበትን ዙልም እንደ ሐቅ አድርጎ ያሳያቸዋልና እባክህ በእኛ ሰበብ እነዚህ ሰዎች የበለጠ በጥፋት ላይ ጥፋት እንዳይደርጉና ፈተና እንዳንሆንባቸው በማለት ለመኑ ማለት ነው። ወአውሐይና ኢላ ሙሳ ወአኺህ ወደ ነብዩላህ ሙሳና ወደ ወንድማቸው ወደ ሃሩን የሚከተለውን መልእክታችንን አስተላለፍን ይላል አላህ። አንተ በዋ ለቀውሚኩማ ቢሚስረ ቡዩታ ለነዚህ ለተከታይ ወገኖቻችሁ በምስር ከተማ ቤቶችን ሊያዘጋጁላቸው ይላል። ማለት ምንድነው እንግዲህ ተሰባስበው ሃይማኖታቸውን በጋራ በሚያከብሩበት ጊዜ ጥላቶቻቸው አደጋ እየጣሉና ጥቃት እየፈጸሙ አስቸገሯቸው። ስለዚህ አላህ Subhanahu Wa Ta'ala ነስር እስከሚመጣላቸው ድረስ ምን አደረገ? ነብዮችን ሁላቸውንም ሄዳችሁ በየቤታቸው የመስገጃ ቦታ እየመደባችሁና እየመረቃችሁ በየቤታችሁ ስገዱ ጀማዓ እንመጣለን እያላችሁ ለጥቃት ሰለባ አትሁኑ በማለት በየቤታቸው የመስገጃ ቦታ እንዲያዘጋጁላቸው አዘዝናቸው ነብዮችን ነው። ወጃሉ ቡዩተኩም ቂብላ እና መኖሪያ ቤቶቻችሁን መስገጃ ቦታ አድርጓቸው አላቸው ማለት ነው። ቂብላ ማለት ሙሰለን እንደማለት ነው። እኔ ዘንዳ ግድ መምጣት አለብን ብላችሁ ለችግር አትጋለጡ። ሁላችሁም በየቤታችሁ ወቅቱን ጠብቃችሁ ከሰገዳችሁ ዶሩራ ነውና ምንም ችግር የለም በማለት መመሪያ ሰጧቸው። ወይም ጃሉ ቡዩተኩም ቂብለተን ማለት ቤቶቻችሁን ወደ ቂብላ አዝሯቸው በራቸውን የሁሉንም ቤቶች በር ወደ ቂብላ በኩል የዞሩ አድርጓቸውና በዛ አቅጣጫ ስገዱ ሲመጡ ጥላቶቻችሁ እንዲታው ፊትለፊት ማለት ነው። እና ቀን እስከሚያልፍ ድረስ መቼም ሰው ብዙ ጥቃት ያጋጥመዋልና ሶላት እንኳን በግላቸው እንዳይሰግዱ ቁም ስቅል ያሳጧቸው ስለነበረ በመሰባሰባቸው ምክንያት የባሰ ጉዳት እንዳይደርስባቸው በየቤታቸው እንዲሰግዱ የመስገጃ ቦታዎቻቸው ደግሞ ቤቶቹ በራቸው ወደ ቂብላ እንዲዞሩና እግር መንገዳቸውንም እንደ ሶላተል ኸውፍ ለመጠባበቅና ለመቆጣጠር እንዲችሉ አዘዘና መመሪያ ሰጣቸው ማለት ነው።
ወአቂሙ ሶላት እና በተቻለውና በተገኘው አጋጣሚ ሁሉ ግን ሶላታችሁን አስተካክላችሁና አዘውትራችሁ ስገዱ፣ ስርዓቱን ጠብቃችሁ። ማንኛውም የነብይ ዲን ሶላት የሌለበት የለምና ያው ሶላት ከጌታ ጋር የሚያገናኝ ልዩ ሁኔታ ነውና እሱን እንዳትተው። ወበሽሪል ሙእሚኒን በዚህ በመመሪያው መሰረት የሚመሩ አማኞች ካሉ አላህ ደግሞ ሱብሓነሁ ወተዓላ በመጨረሻ ለነሱ ድል እንደሚሰጣቸው አብስራቸው በማለት መመሪያና ብስራት ላከላቸው ማለት ነው። እና ይህንን አይነት መመሪያ ለነብዩላህ ሙሳና ለሃሩን ሰጠናቸውና በዚህ መሰረት ተከታዮቻቸው ኢባዳቸውን እንዲቀጥሉ አስቻልናቸው ይላል። ወቃለ ሙሳ እና ነብዩላህ ሙሳ ደግሞ ከዚህም በመቀጠል አሉ ረበና ጌታችን ሆይ ኢነከ አተይተ ፊርዓውነ ወመላአሁ ዚነተ ወአምዋለን ፊል ሐያቲ ዱንያ። እንግዲህ ብዙ አመታት ከተፋለሙና ከታገሉ በኋላ ፊርዓውንና አብረውት ያሉት መኳንንትና መሳፍንቶች ምንም እንደማያምኑ ተረዱ፣ ከይዘታቸውና ከሂደታቸው ማለት ነው። ትዕግስታቸው ተሟጠጠ። እነዚህ ሰዎች ያምናሉ ማለት ዘበት ነው እና እነሱን ይልቁንስ ልታስወግዳቸው የእነሱ ታሪክ ብዙ ሰው ሊመክር ይችል ነበረ በማለት ለጌታቸው አቤቱታ አቀረቡ ማለት ነው። ልክ እንደ ነብዩላህ ነው። ምናሉ ረበና ጌታችን ሆይ ኢነከ አተይተ ፊርዓውነ አንተ ይህን ፊርዓውን የተባለውን አምባገነን ወመላአሁ አብረውት ያሉትንም ደግሞ ሹማምንቶች እና ከበርቴዎች ዚነተን ወአምዋለን ፊል ሐያቲ ዱንያ የተለያዩ ሽልማቶችንና ጌጣጌጦችን እንደገና ደግሞ በዚህ በቅርብ ህይወታቸው የሚበሻበሹበትና የሚደሰቱበት የሆነ ሰፊ ሀብትን ለገስካቸው እና በዚህ እንግዲህ በሰጣቸው ኢኮኖሚ እየተደገፉ ነውና እኛን እያጠቁን ያሉት ረበና ጌታችን ሆይ ሊዲሉ አንሰቢል ይህን እኮ የሰጣቸውን ጸጋ አንተን ሊያመሰግኑና ሊገዙበት ሳይሆን ከአንተ መንገድ ለማደናቀፍና ወዳጆችን ለማጥቃት እየተጠቀሙበት ነው ያሉት። በመሆኑም ረበና ጌታችን እጥሚስ አላ አምዋሊህም ይህንን የሚኮሩበትንና የጠገቡበትን ገንዘቦቻቸውን አውድምባቸው፣ ኢኮኖሚያቸውን አንኮታኩተው አሉ። አንድ መንግስት ኢኮኖሚው ተወደቀ ያው አከርካሪው ተመታ ማለት ነውና ወስዱደ አላ ቁሉቢህም እንደገና ደግሞ በልቦናቸው ላይ ጥንካሬና ጭካኔን ጨምርባቸዋል። ማለት እንግዲህ የኢኮኖሚያቸው ሲወድቅ እውነትም ይሄ ሰውዬ የሚለው ነገር እውነት ነው አላህ ተጣልቶን ነው መሰለኝ በማለት ወደ ኋላ እንዳይመለሱና እንዳይዳዱ ድርቅና ስጣቸው ካሁን በኋላ አሉ። ፈላ ዩእሚኑ ሐታ የረው العذاب الأليم እና አሳማሚ የሆነውን ቅጣትን እስከሚያዩ ድረስ እንዳያምኑ አድርጋቸው። አንተ እንግዲህ በዚሁ በትዕቢታቸው ከዘለቁ አስከፊና አሰቃቂ የሆነ ቅጣት ሰጣቸዋለሁ ብለሃልና ያንን የቅጣት ቀጠሮህን እስከሚደርስና እስከሚያዩ ድረስ እንዳያምኑ አድርግና ለዛው ለቅጣታቸው ዳርጋቸው በማለት ረገሟቸው ማለት ነው። ይህን ያሉበት እንግዲህ ምክንያቱ ለምንድን ነው? መጀመሪያ የተላኩት ሰዎችን ወደ ትክክለኛና ወደ ቀና መንገድ ለማምጣት ነበረ። ብዙ ሙከራ አደረጉ። በመጨረሻም ግን አላህ ሂዳያ ይስጣችሁ እያሉ ትግላቸውን መቀጠል ሲገባቸው በተገላቢጦሽ እንዳውም ገንዘባቸውንም አውድመባቸው ልባቸውንም የድታ ድርቅና እምነት እንዳይቀበሉ አድርጋቸው ማለት ተቃራኒ አይሆንም እንዴ? እንዳምኑ ይባላል እንጂ እንዳያምኑ ብለው እንዴት ይናገራሉ የሚል ጥያቄ ሊያስነሳ ይችላል። ይህን ያሉበት እሳቸው አንደኛ በተጅሪባ አንድ ሰው በጥናት አንድ ነገር ውጤቱን ይደርስበታል ማለት ነው። እንደሚባለው ወደ 50 ዓመት የሚሆን ነው እነዚህ ሰዎች ጋር ተጨቃጨቁ የኖሩ። 50 ዓመት ድረስ እንግዲህ የሚያምንና የማያምን ሰው ይታወቃል በይዘትና በሂደቱ። ከዛ አቋያ በጥናታቸው እነዚህ ሰዎች የማያምኑ መሆናቸውን አውቀዋል ማለት ነው። በሁለተኛ ደረጃ ደግሞ በወህይ አላህ አሳውቋቸዋል ይባላል። እነዚህ ሰዎች የማያምኑ መሆናቸው ስለተጠቆመላቸው እንግዳውስ በቃ አንድ ጊዜ መቼም አያምኑም፣ አሁን በዛው በድርቅናቸው ገፍተው እዛው ወጥመዳቸው ይግቡ በማለት እርግመታቸውን ተነዘሩ ማለት ነው። በዚህ ምክንያት እንጂ ሂዳያቸውን ከልብ መቀበል ቢፈልጉ ኑሮ ደስታውን አይችሉትም ነበር። ግን እንደማይቀበሉ አውቀው በቃ አረቡም እንግዲህ ያው የመረጡትን ጥፋት አድርግላቸው እንደማለት ያህል ነው።
ቃል ቀድ ኡጅበት ዳዕወቱኩማ እና ነቢዩላህ ሙሳ በዚህ አባባላቸው ያልተሳሳቱ ለመሆናቸው አላህም ደገፈና አረጋገጠላቸው። እሳቸው ይህንን አሁን የተባለውን ዱዓ ሲያነቡ ወንድማቸው ደግሞ ከጎናቸው ቁመው አሚን ይሉ ነበረ። ስለዚህ መራቂና አሚን ባይ ተደጋጋፊ ናቸው። ለአንድ ጉዳይ ነውና ሁላቸውም የሚረባረቡት ሁለቱም ዱዓ እንዲያደረጉ አድርጎ መልሱ ላይ ለሁለቱም ተጠመን እና ይሄ አቤቱታችሁ ወይም ጸሎታችሁ ተቀባይነት አግኝቷል ሰምቻችኋለሁኝ አላቸው። ፈስተቂማ እና የጥላታችሁን ጉዳይ እንዳላችሁ ታደርግላችኋለሁ፣ እናንተ ግን በሰጠኋችሁ መመሪያ መሰረት ቀጥ በሉ፣ ወዳና ወዲህ እንዳትዛነፉ። ወላ ተተቢዓኒ ሰቢለ الذين لا يعلمون እውቀተ ቢስ የሆኑትን የደንቆሮዎችን አስተሳሰብና መንገድ እንዳትከተሉና እናንተም ተሳስታችሁ ለነሱ አይነት ጥፋት እንዳትዳረጉ ተጠንቀቁ እንጂ ለነ ፊርዓውን ነገር በቃ እንዳላችሁ ታደርግላችኋለሁ በማለት መልስ ሰጣቸው ማለት ነው። እና ቅድም እንዳልኩት አሁንም የው ነብዩላህ ሙሳና ሀሩን የሚያህል ሰው ፈሰጪ ማለት እናንተ ትልቅ ሰዎች ናችሁና ወዳጆች ናችሁና እንደፈለጋችሁ ፈርጥጦ አላላቸውም። ቀጥ በሉ በተሰጣችሁ መመሪያ መሰረት ወላ ተተቢዓኒ እና በዛ በሸሪዓው መስመር ቀጥ ብላችሁ መጓዝ አለባችሁ እንጂ የማያውቁትን የመሃይሞቹን መንገድ ተከትላችሁ እንደ ካፊሮችና እንደ ሙናፊቆቹ ዝም ብላችሁ እንዳትናኙና እናንተም ተመሳሳይ ጥፋት ላይ እንዳትወድቁ በማለት አስጠነቀቃቸው ማለት። ወጃወዝና ቢበኒ እስራኤል አልባህራ በእስራኤል ዘሮች ባህርን ነብዩላህ ሙሳ ይዘዋቸው እንዲሻገሩ አደረግን ይላል። ማለት ያው የእሳቸው ተከታዮች የሆኑት የእስራኤል ተወላጆች በሌሊት በምስጢር ጥሪ አድርገውላቸው ነብዩላህ ሙሳ ከዚህ ከተማ ወጥተን መሄድ አለብን አሉና ወደ ባህሩ ሰዊስ ወደሚባል ቦታ ይዘዋቸው አመሩ እና እዛ ባህሩ አካባቢ ሲደርሱ ጥላት ደግሞ ከኋላ አምልጠው ሄዱ በማለት ኃይሉን አንድ ጊዜ ከተታውጆ እየተርመሰመሰ ተከተላቸው። በፊታቸው ያለው ባህር ሲደርሱ ከኋላ ጥላት ከፊት ባህር በጣም እንግዲህ ደነገጡና ተጨነቁ እና እና ለሙድረኩን እነዚህ እኮ ደረሱብን ወዴት ነው የምንገባው እያሉ ሲጨነቁ ነብዩላህ ሙሳ አይዟችሁ ጌታዬ መውጫ መንገዱን ይከፍትልናል አሉ። እንዳሉትም ወዳውኑ አንድር ቢአሳከል ባህራ በዘንግ ባህሩን ምታው በማለት ትእዛዝ ደረሳቸውና በዘንጋቸው ባህሩን እንደዚህ ሲመቱት ለሁለት ተከፈለና እኩሉ ወደ ላይ እኩሉ ወደ ታች ጋራ ተራራ መስሎ ማዕበሉ ቆመ። በመሐከል ግን ክፍት የሆነ አስፋልት የመሰለ መንገድ ተከፈተና እነዚያ እስራኤላውያን እስከ 70,000 ይገመቱ ነበር ብዛታቸው ይባላል። ወዳውኑ ምንም ልብሳቸው እንኳን ሳይረጥብ እንዲሁ እንዳለ በሰላም ተሻግረው ወደ ማዶ ደረሱ። ጥላቶቻቸው ወዳውኑ እነሱን ተከተው ሲመጡ መንገድ ተከፍቶ እነሱ ተሻግረው በሰላም ወደ ማዶ ደርሰው ሲያዩ ተደናገጡ ማለት ነው። ደፍረው እንዳይገቡ ያ እንደ ማዕበል እንደዚህ እንደ እንጨት ቆሞ የሚጠብቀው ማዕበል ይገፋብናል ብለው ፈሩ። እንዳይተው ደግሞ ጌታንን የሚሉ መሪዎች ስለሆኑ እንዴት እነሱ የተሻገሩትን ፈራችሁ ሊባሉ ሆኑ። ብዙ ታቅማሙና ታሰቡ በኋላ ግን መግባትን መረጡና እንዲገቡ ተደረገ ማለት ነው። ፈአትባኡም ፊርዓውን ወጅኑዱሁ እና ከማናንሽ በማለት እንደ ነብዩላህ ሙሳ እሱን ተሻግሮ ሊያጠቃ ፊርዓውንና ሰራዊቱ ተከታትለው ገቡ። በግየን ወዐድወን እና ይሄ ደግሞ በባህር ውስጥ ገብተው ለመሻገር ያበቃቸው ያስገድዳቸው ነገር ኑሮ አይደለም። በግፍና በጥላቻ ስሜት እነ ሙሳ እንዴት አመልጠው ያለ ፈቃዳችን ተሃጀር ይሄዳሉ ብለው ግፍ ለመፈጸም እንጂ ቢተው ኑሮ ምንም የሚያሰጋቸው ነገር አልነበረም ማለት ነው። እና ሰው እንግዲህ በግይ በሚያረግበት ጊዜ በሰው ላይ ጥላቻ ሲያድርበትና የበላይነት ሲሰማው የማያደርገው ነገር የለም ማለት ነው። አለበለዚያ ከተማችንን ለቀው ሄደዋል እንዳቻቸው ተዋቸው ብለው አርፈው ቢቀመጡ ኑሮ እንደ አይነት መከራ ውስጥ ባልገቡ ነበር። ግን በጥጋብ ስሜት እና ወላይ ለሽርዚመቱን ቀሊሉን ወይነሁ ለና ለጋኢዱን ወይና ለጀሚዑን ሐዲሩን እንደሚለው በሌላው ቦታ እነዚህ ፍኝ የማይመሉ ጥቂት ፍሬዎች ሁለት ፍሬ የሆኑ ጥላቶች እኛ የበቃ የነቃ ከሆነው ኃይላችን
ከኛ እጅ እንዴት አምልጠውና ኮብለው ይሄዳሉ ጎበዝ አሁኑ ይዘን አምጥተን ለፍርድ ማቅረብ አለብን በማለት እየተደናፉ በጥጋብና በትዕቢት ነው እየተቀነጠሩ የተከተሏቸው ማለት ነው። እና حتى اذا ادركوا الغرق ፍርዓውን ከሰራዊቱ እዛ ማዕበል ውስጥ ገብቶ የውሃ ማጥለቅለቅ በሚደርስበት ጊዜ ልክ እሱ መሃል ገብቶ ወደ ማዶ ለመሻገር ሲቃረብ ከኋላ ሰራዊቱ ክተት ብሎ ገብቶ ሙሉ በሙሉ እንግዲህ ማያመልጥበት ደረጃ ላይ በሚደርስበት ጊዜ በላው ላይ እንደጋራ ተራራ ቆሞ የነበረው ማዕበል ወደ እነሱ ሸርተት ብሎ ማዘንበል ጀመረ። የዛ ጊዜ እንዳለቀላቸው ተረዱና በተለይ ፍርዓውን በጣም ቀልጣፋ ስለነበረ ነገሩን በእምነት ለመቋቋም ሞከረ። ምን አለ? ቃል አመን እኔ አምኛለሁኝ አለ። ሌላ መንገድ ማምለጫ እንደሌለ ስላወቀ ማለት ነው። እና እንግዲህ አመንቱ ቢላሂ ወረሱሊሂ ወኩቱቢሂ ምናምን የሚለውን እስከሚቆጥር ፋታ ስለማይሰጠው ባጭር ቃል አመንቱ አለ ዝም ብሎ ያው አላህ መቼም ሙራዴን ያውቀዋል በማለት እና ደግሞ ዘርዘር ካላደረኩት አይቀበለኝ ይሆን እንደ በማለት ሰጋና መዘርዘርም ተገደደ በዛች ባለችው እና ያመንኩት በምንድነው አነሁ አይል አምሮችን ቁም ነገሩ አለ ላ ኢላሃ ኢላ الذي آمنت به بنو إسرائيل የእስራኤል ዘሮች ያመኑበት የሆነው ኃይል ካልሆነ በስተቀር አላህ ማለቱ ነው። ምንም በዚህ ዓለም ላይ አምልኮት ሊሰጠው የሚገባው እውነተኛ አምላክ የለም እና ይሄንን ተቀብለዋለሁኝ አለ። ወአነ ሚነል ሙስሊሚን ዛሬ ከዚህ ቀውጢ ልውጣ እንጂ ከዛሬዋ ዕለት ጀምሬ እኔ እስከመጨረሻው ድረስ ለአላህ ከሚታዘዙትና ከሚገዙት አገልጋዮቹ እንደምሆን ነው በማለት ቃል ገባ። እና እንግዲህ ሶስት እምነት ቃል አደራርቦ ተናገረ ማለት ነው። መጀመሪያ ባጭሩ አመንቱ አለ። ሁለተኛ ደግሞ አነሁ ላ ኢላሃ ኢላ الذي آمنت به بنو إسرائيل የእስራኤል ዘሮች ያመኑበት ከሆነው ጌታ በስተቀር ሌላ ምንም አምላክ የለም በማለት አረጋገጠ። በሶስተኛ ደረጃ ደግሞ ወአነ ሚነል ሙስሊሚን ወደፊት ደግሞ ታፈርታለህ ተብዬ ተቀባይነት አለው ብሎ በመጥራት ለዛሬው ብቻ ተቀባይነት ላገኝ እንጂ ለወደፊቱ ከሙስሊሞች እንደምሆን ነው በማለትም ቃል ገባ። የሁሉ ቢልም ግን ተመሸበት በኋላ በመሆኑ አላህ Subhanahu Wa Ta'ala ሊቀበለው አልሻም ማለት ነው። ምን አለው? አልአን አቱሚኑ الآن يا مجرم አለው። አሁን ወጥመድ ስትገባ እጅ ተፍንጅ ሲያዝ ነው እንደምታምነው 50 ዓመት ያህል ስትለመህ የቆየው ለዚህ እኮ ነበረ። አሁንማ ታለቀልህ በኋላ እንዴት ታምናለህ? ወቀድ አሰይተ ቀብሉ ካሁን ቀደም ነብዩላህ ሙሳና ሃሩን ተልከው ከመጡባት ዕለት ጀምሮ ብዙ አመታቶችን በአመጽና በጥጋብ አሳልፈህ አሁን ግን እጅ ተፍንጅ ሲያዝ አመንኩኝ ማለት ጀመርክ ይለዋል። ወኩንተ ሚነል ሙፍሲዲን እና ከአጥፊዎቹ ከአረመኔዎቹ ሆነህ ዲንየንም ህዝብየንም ስትጨፈጭፍ ከቆየ በኋላ አሁን እንደገና በመጨረሻዋ ደቂቃ እንደገና በብልጣብልጥነት አመንኩኝ ብለህ ከአደጋው ልታመልጥ ነው የምትሞክረው። فاليوم ننجيك ببدنك لتكون لمن خلفك آية በዛሬው ዕለት ይህችን የእምነት ቃል ስለተናገርክ ከነ ህይወት ሳይሆን የማዲንህ ተዋውቀናልና አለ። በተባሩ ለመውጣት ፈልገህ ከሆነ አስከረንህን በዲንህን ነው የምናወጣ ሩህ ልትወጣ አትችልም አለው ማለት ነው። እና ሰዎች እንግዲህ መቀጣጫ እንዲሆኑና ለወደፊት ያንተ አይነት ጥጋበኛ እንዳይነሳ ፍርዓውንን ያያያል እንዲባል ከተፈለገ ሰውነትህን በዲንህን አወጣ ይሆናል ከውሃው አለበለዚያ ከነ ህይወት መዳን ዘበት ነው አለው ማለት ነው። እና አስከረንህን የማወጣውም ለምንድነው? አንተን ለመውደድ ወይም ዱዓን ለመቀበል ሳይሆን ሊተኩነ ሊመን خلفك آية ካንተ በኋላ ለሚመጡት ህዝቦች መቀጣጫና ተአምር ምልክት እንድትሆን ነው። አለበለዚያ ዝም ብሎ ውሃው ተከረ ፍርዓውን እኮ በጣም ጥበበኛ ነው። በተዛዋሪ በተረገላ ሌላ ሀገር ህዶ ይሆናል እየተባለ ምክንያት እንዳይፈጠር እንደ አስከረን አይተነው ተብሎ እንዲረጋገጥብህ አስከረን ይወጣል። ወኢነ ከሲረን ሚን الناس عن آياتنا لغافلون ከሰዎች አብዛኛዎቹ ከኛ ተአምሮችና ምልክቶች ወይም አንቀጾች የዘነጉ ናቸውና አንተን መቀጣጫ በማድረግ ለወደፊት የሚመጡትን ህዝቦች መመከሪያና መመሪያ አረጋለሁኝ እንጂ አለበለዚያ ከነ ህይወት መዳን ማለት ዘበት ነውና አጉላት ለፍልስ ተባለ ማለት ነው። እንደሚባለው ጅብሪልም ነበረ በወቅቱ
ይህንን የእምነት ቃልም በሚናገርበት ጊዜ ወዳውኑ ጭቃ አንስቶ አፉን መረገው ይባላል። አላህ መቼም አዛኝ ሩህሩህ ነውና በትንሿም ደቂቃ ቢሆን ከልቡ ከሆነ ሰውዬ ይቀበለ ይሆናል በማለት የነብዮች የቅርብ ተባባሪ በመሆኑ ከዛሬ ሲያበጭና ሲያደርቅ ቆይቶ አሁን ሊድን ነው የታባቱ አለና አፉን በጭቃ መረገው ይባላል። ግን አላህ Subhanahu Wa Ta'ala ይህ ነገር የጭንቀት እንጂ ከልቡ አለመሆኑን ስላወቀ ውድቅ አደረገበት ጥያቄውን። ወለቀድ በወእና በኒ እስራኤል ሙበዋአ ሲድቅን በእውነት የእስራኤልን ዘሮች በጣም የተከበረ ቦታ እንዲኖሩና እንዲሰፍሩ አስቻልናቸው ከዛማ በኋላ ይላል። እንግዲህ ፍርዓውንና አብረውት የነበሩትን ሹማምንቶች እንዲሁም ጦር ኃይሉን እንዳለ ካወደምኩና ካንቆታቆቱት በኋላ ያችን የለማችና የበለጸገች ውብ ከተማቸውን እስከ ቤት እስከ ንብረታቸው እስከ ማዕረግ እስከ ዙፋናቸው እስራኤሎች እንዲረከቧትና በዛ እንደገና የቅንጡ ኑሯቸውን እንዲመሩ አስቻልናቸው። ለዘመናት የተገፉና የተጨቆኑት ህዝቦች እንደገና ከባርነት ወደ ጌትነት መጡ ማለት ነው። ወረዘቅናሁም ሚነ ጠይባት እና በዛ አካባቢ ከተዘጋጁት ጣፋጭና አስደሳች ከሆኑ ምግቦችም ለገስናቸው። ሀገሪቱ እንግዲህ አትክልታማና ለምለም ነበረችና እነሱ ያለሙትን አትክልትና አዝመራ እነዚህኞቹ ዘወር ብለው ያለምንም ልፋትና ድካም ወዳውኑ እንዲዘለቅቁ ተደረገ ማለት ነው። ፈመክተለፉ ሐታ ጃአሁም العلم እነዚህ በኒ እስራኤሎች ደግሞ በሃይማኖት ጉዳይ አልተለያዩምና አልተጨቃጨቁም ወሳኝ የሆነው ዕውቀት እስከሚመጣላቸው ድረስ ይላል። የሚያሳዝነው የሰው ልጅ እንግዲህ ባለፉት ስህተት እንደገና አይመከርም። እሱ ደግሞ መልሶ ወደ ጥጋብ ይመጣና ያንን የጥላቱን ታሪክ ይደግማልና ያድሳል ማለት ነው። ፊርዓውን እነዚህ እስራኤላውያን እንግዲህ ፊርዓውን ቁም ስቅላቸውን አሳጥቶ መከራ አብልቷቸው የነበረውን ሰውዬ አንኮታኮና አውድቆ የሱን ቤትና ንብረት ሀገርና ስልጣን አስጨብጧቸው ለዘላለም በደስታና በክብር ቆይተው ታለ ከዛ በምን ምክንያት ነው ይሄን ነገር ያገኙት? ነብያቶችን በመቀበልና በመከተል ካፍሮችን በመቃወም ነበር። እነሱ ግን እንደገና ሌሎች ተከታይ ነብዮች ሲመጡላቸው ደግሞ ልክ እንደ ፊርዓውን ሆኑና እኩሉ እንቀበለው ሲል ሌላው የለም መቀበል የለብንም እያሉ መጓተትና መጨቃጨቅ ጀመሩ። እነሱም ደግሞ በተራቸው ማለት ነው። መጀመሪያ ያውቀቱ ከመምጣቱ በፊት ነብይ ከመጣ ያው የነብይን ጥቅም አውቀናልና እንቀበላለን እያሉ ነበር ሁላቸው በጉት የሚጠብቁት። ሲመጣ ግን እንደተመኙት ሳይሆኑ ያው የተለያዩ ስልጣንና እንትን ጥቅም ያላቸው ሰዎች ይሄ ነብይ ሊሆን አይችልም እያሉ እኩሎቹ ሲክዱ ሌሎቹ ሊሆን ይችላል እያሉ ሲያምኑ መጨቃጨቅና መጓተት ተፈጠረ ማለት ነው። እና ደግሞ ይሄ ኺላፉ የመጣው ያ ዕውቀቱ ወይም አዲሱ እምነት ሲመጣላቸው ነው። ከዛ በፊት በጃሂልያ እያሉ ቢከራከሩና ቢጣሉ አያስገርም ነበር። አንድ ወሳኝ የሆነ መመሪያ ሲመጣ ግን ሁሉም ተጠቃሎ ሐቁን ለመቀበል መቻል ነበረበት እንጂ ግልጽ የሆነ ዕውቀትና መመሪያ መጥቶ መጨቃጨቅና መከራከር ባላስፈለገ ነበር ማለት ነው። ኢነ ረበከ የቅዲ በይነሁም የውመል ቂያማ እና በእንዲህ አይነቶቹ ተጨቃጫቂዎች መካከል አላህ በዕለተ ትንሣኤ ውሳኔ ይሰጣቸዋል። ያው እንግዲህ ለምሳሌ ነብዩ መሐመድ ሲመጡ የነ ሙሳን ታሪክ በዛ መልክ የሚያውቁ ሰዎች ነብዩን መቀበል አለብን ማለት ሲገባቸው ጥቂቶቹ እንቀበል ሲል ብዙዎቹ ደግሞ የለም ይመጣል ተብሎ የተነገረለት ይሄ እኮ አይደለም በማለት ችግር ፈጠሩ ማለት ነው። እነዚህ እንግዲህ በመሐመድ ጉዳይ የሚከራከሩ የሆኑት የውመል ቂያማ አላህ Subhanahu Wa Ta'ala ፍርድ ይሰጣቸዋል። ፊማ ካኑ ይፍተሊፉን ይከራከሩና ተጨቃጨቁበት በነበረው ነገር ማንኛው ትክክለኛ ማንኛው ትክክለኛ እንደሆነ የመጨረሻ ውሳኔ እንሰጥበታለን ይላል። ወይን ኩንተ ፊሸክ ሚማ አንዘልና ኢለይክ ያ ሙሐመድ ወደ አንተ ካወረድንልህ መመሪያ አንተ ደግሞ በመጠራጠር ላይ ከሆንክ ይላል። ምናልባት ይሄ የምነግርህ ታሪክ ሁሉ አላህ Subhanahu Wa Ta'ala ያረጋገጠው እውነት መሆኑን የምትጠራጠር ከሆንክ ፈስአል الذين يقرؤون الكتاب من قبلك ካንተ በስተፊት ቅዱሳን መጽሐፎችን የሚያነቡትን ሰዎች ጠይቅና ተረዳ። እኔ እንግዲህ ነግሬሃለሁ ታሪኩን በሚገባ ማለት ነው። ይህን ታሪክ ደግሞ በተጨማሪ ማስረጃ ለማረጋገጥ የፈለክ እንደሆነ ጥርጣሬህን ለማስወገድ የተውራትና የእንጂል ባለቤት የሆኑትን
ሊቃውንቶችና ምሁሮች ሂደህ አነጋግራቸውና ያልኩ ነገር ሁሉ እንዳልኩ መሆኑን አረጋግጥ ይላል። ወላሂ ላ አስአሉ አሐደን ገይረክ አሉ ይባላል። ካንተ የበለጠ ነጋሪና አስተማሪ ማን ይኖር? አንተ የነገርከኝን ተጠራጥሬ እንደገና ከጥላቶች ሄጄ መረጃ ሰበስባለሁኝ። በቃኝ አንተ የነገርከኝ አሉ ይባላል። ለቀድ ጃአከል ሐቁ ሚን ረቢከ እና እንግዲያውስ ከጌታ ቁልጭ ያለው እውነት መጥቶልሃል። ምንም እንደማያጠራጥር የሆነው ቁም ነገር ተነግሮሃል ማለት ነው። ፈላ ተኩነነ ሚነል ሙምተሪን ወደፊትም አንተ እኔ በምነግርህና በማሳውቅህ ነገር ከተጠራጣሪዎች እንዳትሆን። ለነገሩ እንግዲህ መብት ለመስጠት ነው። ይሄ እንግዲህ አላህ ከሱ የበለጠ ነጋሪና አስተማሪ እንደሌለ ያወቀ እኔ ነግሬሃለሁኝ ከዚህ በኋላ ማንንም መጠየቅ የለብህም ማለት ነው። እኔ ነግሬሃለሁ። ይሄ ነገር ተጠራጠርክ ደግሞ በሌላ ምንጭ አጣራውና ባለሙያዎችንና ባለቤቶችን ጠይቅ ማለቱ አንድ ተማሪና ተመራማሪ የሆነ ሰው ከተለያዩ ምንጮች መረጃ ለመሰብሰብ መብት መሰጠት ያለበት መሆኑን ለማስተማር ነው አላህ እንጂ ከሱ የተሻለ ነጋሪ ኑሮ አይደለም። እና አንድ ተማሪ በእኔ ብቻ ተማር ማለት የለበትም። አንድ አስተማሪ እሱ የሚችለውን ይናገራል። ከዛ በኋላ ደግሞ ይህን ያልኩህን ነገር የበለጠ ለማረጋገጥና ለማስፋፋት ከኔ የተሻሉ አስተማሪዎች ካሉ ሂድና ጠይቅ ብሎ መብት መስጠት አለበት እንጂ ያለኔ ፍቃድ ሌላ ቦታ ሄደህ ተማርክ ረጅም ያለው በረካዬን ቀምቻለሁ የሚባለው አነጋገር ከንቱ መሆኑን ለማሳየት ነው አላህ Subhanahu Wa Ta'ala ሌሎችን ጠይቅ የሚላቸው ነብዩን ማለት ነው። ያው ከሱ ወደ ፍጡር ማለት ነው። እሱ እንግዲህ አላህ Subhanahu Wa Ta'ala ከማንም የበለጠ አዋቂና አስተማማኝ ነው። ግን እንደገና ዑለማኡ በኒ እስራኤል ምህር ያጠይቅ ማለቱ ስለዚህ ጉዳይ በተወሰነ ደረጃ የሚሆን ባለቤት ናቸው። ይሁዶቹ ያውቁታል ታሪኩን። እነሱ ሄደህ ብትጠይቅ እኔ ያልኩህን ነገር የበለጠ ተጨማሪ መረጃ ልታገኝ ትችላለህ። አሁን በአንተ ቁርአን ብቻ የተነገረው ሳይሆን በእነሱ መጽሐፍ የተጻፈውን ጥቅሱን ይነግሩሃልና ማለት ነው። እና የትልቅ ትምህርት የሚሰጥ ነገር ነው። በሀገራችን በተለምዶ አንድ ሰው አንድ ሸህ ወይም አንድ አስተማሪ ዘንድ የጀመረ እንደሆነ ከዛ በኋላ እድሜ ልኩን እዛ ዝም ብሎ ሲጀባጀም እንዲቆይ ያደርጉታል። የተለያዩ ዕውቀቶችን እንዳይቀስም ከአንድ ቦታ ነው ሌላ ቦታ ተፍሲር ሌላ ቦታ ፍቅህ እየሄደ በተለያዩ ሙያ ዕውቀትና ችሎታ ያላቸውን ሰዎች መጠቀም ሲገባው ምንም የማያውቅ የሆነ እንደሆነ ትንሽ ፍቅህ የሞከረው ሸህ በቃ በረካው ጋር እኛ ጋር ዝም ብለ ይበቃሃል ከኛማ ሄደ ሌላ ቦታ እንትን ታርክ በቃ ረግመናል እያሉ በማስፈራራት ሰውን መድከሙ መልፋቱ ሳይቀር ዕውቀት እንዳያገኝና ችሎታውን እንዳያስፋፋ ያደርጋሉ ማለት ነው። ያ አድራጎት የሰዎችን እድል መገደብና ዕውቀትን ማጥበብ ተቀባይነት የሌለው መሆኑን አላህ ያሳየናል በዚህ አያት ማለት ነው። ወላ ተኩነነ ሚን الذين كذبوا بآيات الله በአላህ አንቀጾችና ቃላቶች ወይም ሙዕጂዛዎች ካስተባበሉትም እንዳትሆን ይላል። ብዙዎቹ ሰዎች እውነትን እያወቁ ግን የአላህን አንቀጾችና መመሪያዎች ለመቀበል ባለመፈለጋቸው ያስተባብላሉና ከነሱ አንተም እንዳትሆን ፈተኩነ ሚን الخاسرين የአላህን አያቶች ወይም አንቀጾችና መመሪያዎች የካዱና ያስተባበሉ የሆኑ ሰዎች ተከሳሪዎች ነውና የሚሆኑት አንተም የነሱ አባል ሆነህ ኪሳራው ውስጥ እንዳትካፈል ተጠንቀቅ ይላል። እነለዚነ ሐቀት አለይሂም ከሊመቱ ረቢከ እውነቱ ከመጣላቸው በኋላ የሚያስተባብሉ የሆኑት ሰዎች የአላህ የቅጣት ውሳኔ ቃል የተረጋገጠባቸው ናቸው እና በመሆናቸውም ላይ ዩእሚኑን ከዛ በኋላ የፈለገውን ሁሉ ቢነግሯቸውና ቢመክሯቸው አያምኑም። መጀመሪያ አላህ ልግመኞች መሆናቸውን ተንኮለኞች መሆናቸውን ስለደረሰባቸው ለቅጣት መድቧቸዋልና 10 ጊዜ ከዛ በኋላ ቢነግሯቸው የመቀበል እድል የላቸውም ማለት ነው። ስለዚህ ይሄም እንግዲህ በጣም ሊጠነቀቁት የሚገባ ነው። ሰዎች አንድ ጠቃሚ ነገር ሲመጣ ያን ነገር ጠለቅ አድርገው ማየትና ማገናዘብ ሲገባቸው አስቀድመው ግን ሩጠው እንደው ዝም ብለው በስሜትና በግብታዊነት ይቃወማሉ። አንዴ ከተቃወሙ በኋላ ግን አላህ ይቀየማቸዋል። ከዛ በኋላ ዲኑን ይዘጋባቸዋል ነው የሚለው። ማንንም የማናውቀው ነገር በሚመጣ ጊዜ መልስ ከመስጠት በፊት በሚገባ ረጋ ብሎ ማስተዋልና መረጃዎችን ማገናዘብ ያስፈልጋል ማለት ነው። ከዛ በኋላ ነው መካድን ማመንን መምጣት ያለበት እንጂ
እኔ ከማቀውና ከለመድኩት ውጭ የሚመጣ ነገር ሁሉ በሙሉ ባጥል ነው ብሎ ሩጦ አቋም መውሰድ አላህ ጋር ያጋጭና በመጨረሻ መመለሻው ወይም ማጣፈው ያጥራል ማለት